ሁሌም ቢሆን አፈቅርሻለሁ። ተነስቼ ቶሎ ብዬ ላቅፍሽ አስቤ ነበርና ግን በቃ አልቻልኩም። ምንም ማጣት የማልፈልጋ ሴት አንቺ ነሽ። ሰዎች ፀሐይ ጥላለች ትታለች ሲሉ አንቺ ከጎኔ መተሽ መኖርሽ በጣም ደስ ብሎኛል እና ሁሌም ቢሆን አፈቅርሻለሁ። ተነስቼ ላቅፍሽ ብዬ አቅም አነሰኝ እና ሁሌም እወድሻለሁ፣ ግን ማቀፍ ስላለብኝ ሁሉም ሰው እያየ ነው እንዳቅፍሽ እንፈልገው። ሰላም ሰላም ሰላም! ውድና የተከበራችሁ የተወደዳችሁ የኔ ምርጥ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። የሄርሜላ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ወደ እናንተ የመጣሁት እውነት ለመናገር ናፍቃችሁኛል። በያላችሁበት እግዚአብሔር ሰላሙን ይስጣችሁ። ዛሬ የመጣሁት በአዲስ ነገር ነው። በቃ ታውቃላችሁ ነገሮች እየተተው እየተረሱ የመጡ ይመስላሉና የጊዜ ሂደት ላይ እንደዚህ አይነት ነገሮች ስለሚካሄዱ ዛሬ በቃ ከውስጣችሁ ሊጠፋ የማይችል ሰው የሚመላለስ ሰው አለ አይደል? እና ደግሞ በቃ አዲስ ነገር ነው አሁን የሰማሁት፣ ደስ የሚል ነገር ነውና በጣም ደስ ብሎኛል። ውስጤ ላይ የሚመላለሰው ሰው ውስጤ ላይ ያለው ሰው ደስ የሚል ምላሽ ስለሰጠኝ ደስ ብሎኛል ማለት ነው። ማፍቀር ማለት በራሱ ሂደት ውስጥ የመጎዳትም የመደሰትም የማዘንም ሂደት አለውና እኔ ደግሞ ታውቃላችሁ ሰፊውንም ጊዜ አብዛኛውንም ሰዓት አብዛኛውንም ጊዜ ላይ ተጎድቻለሁ፣ አዘኛለሁ። እሱ ማንንም ማይክደው ጉዳይ ነው። ግን ደግሞ ሂደት አለው ብዬ አስባለሁ። ነገሮች የሚያበቃበት ሁሉ ጊዜ ደግሞ እንደዚህ የማይቀጥልበት ነገሮች አሉት ብዬ እኔ ተስፋ አለኝ። ምክንያቱም እዚህ የዓለም እንኳን ይዘቷ የደስታ አይደለምና የሆነ ሲዝን ላይ ደስታ አለ፣ የሆነ ጊዜ ላይ በቃ የሆነ ጊዜ ደግሞ ሀዘን አለ። እያንዳንዱ እየተፈራረቀ የምታሳልፉት ሂደት አለው። በዛ ሂደት ውስጥ ደግሞ አልፍ ያለው በጣም ብዙ ነገሮችን አልፍ ያለው ተቋቁም ያለው ያ ሁሉም ሳልፍ ደግሞ አንዳንዶቻችሁ በትችት መልክ አንዳንዶቻችሁ ደግሞ ደስተኛ በሆነ መልክ አሳልፋችሁኛል፣ ከኔ ጋር ነበራችሁ እና ስለ ሁሉም አመሰግናለሁ። ያ ሂደት ሁሉ የነበረው እንዴት መሰላችሁ? አንዳንዴ ፈጣሪ ትፈተናላችሁ ይፈትናችኋልና ያ ሁሉ የምትፈተኑት ግን ወርቅ እንድትሆኑም ጭምር ነውና ነገሮች በሙሉ እውነት ለመናገር ሽባ አድርገውኛል። ማለት ውስጤ ተጎድቷል፣ ተሰብሯል ውስጤ እና አዝኛለሁ። ያ ሁሉ እንዳለ ሆኖ ደግሞ ያ ሁሉ ነገር ተቋቁሜ ነገሮችን ለማስተካከል ጎንበስ ቀና እያልኩ ነው። ማንም ቢተወኝ ማንም ቢለቀኝም ደግሞ ማንም የየራሱ አመለካከት ቢኖረው እኔ ነገሮችን አጠናክሬ ይዤ ለማስተካከል እየጣርኩ ነው። ለምሳላችሁ ሳፍቅር ተማክሬ አይደለም፣ ስወድ ተማክሬ አይደለም እና ደግሞ ምላሽ ፈልጌን የልቤና የውስጤን ፍላጎት አመለካከት